እግዚአብሔር ለአምላካችን ለፈጣሪያችን እኛን ባሪያውና በምሳሌው ፈጥሮ ለአገልግሎት ለውዳሴ ለዝማሬ ያዘጋጀን ቅዱስ አምላካችን ይክበር ይመስገን። ለዛሬ ዕለት አድርሶ ደግሞ ይህንን የቤተክርስቲያን አገልግሎት ከጅምር እስከዚህ የደረሰውን ያደረሱትን ወንድሞች እህቶች ለማሰብ ለመዘከር እግዚአብሔር ይስጥልን ለማለት ነው፣ ለማመስገን ነው። እንግዲህ ምርቃን ለመመረቅም ነው እና ለእናንተ ይህን ላደረጋችሁ እግዚአብሔር ያክብራችሁ። አሁንም ዕድሜ ይስጣችሁ። ባላችሁበት በእውቀታችሁ በችሎታችሁ ሁሉ ስላገለገላችሁ አሁን እንደገና ወደፊት ደግሞ ለመጋበዝ ነው ለምታገለግሉን በእግዚአብሔር ቤት ትመረቃላችሁ፣ በእግዚአብሔር ቤት ትባረካላችሁ። ጻድቃኑ ቅዱሳኑ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ ይባርኳችኋል፣ በረከታችሁን ትወስዳላችሁ። ይሄ ወረቀቱ በዘመኑ ያለ ስጦታና ማስታወሻ ቢሆንም ዋናው ነገር ከእግዚአብሔር ዘንድ የሚመጣላችሁ በረከት አለ፣ የሚሰጣችሁ የሚባርካችሁ። ይህንን ስላደረጋችሁ ይህን ላደረገልን ፈጣሪያችን አሁን ክብር ይመስገን። ወረቀትን እንደ ትንሽ ነገር ልናይ አይገባንም። ትልቅ ነገር አለው። በአንድ በኩል ማስታወሻ ነው። አባቶችም ቀላል አድርገው አላዩትም። ያስያዙትን አይለቅም ተብሎ ሲያስታውስ የሚኖር ሰው ይረሳል፣ እኛ እንረሳለን፣ እኔም እረሳለሁ። ሁላችን ትላንትና ማስታወሰው የነበረውን ዛሬ አላስታውስም። ይህ ሰርተፍኬት ይህ በሌላም በጽሁፍ የደረሱ ነገሮች ግን አይጥሉትም። እስከ መጨረሻ ድረስ እነሱን ቀደው ካልጣሏቸው በስተቀር ጉዳዩን ይዘውት ይኖራሉ፣ ያስታውሳሉ። መታወስን የመሰለ ነገር ደግሞ ነገር የለም። እኔ እንደው ከራሴ ሀሳብ ወይም ልምድ በመነሳት ወረቀት አልጥልም። ይፈለግ ዝም ብሎ ይጠራቀማል። ይሄን እንትን ወዲያ ጣል የሰው የለም ይቆይ። አሁን ትላንትና ልጥል አንዳንድ ነገር ላቃል ስፈልግ ፈጽሞ የማይጣል ከጓደኛ ከወዳጅ ከዘመድ የደረሱ የሰላምታ ደብዳቤዎች አከበርኳቸው። እንዲያው እንኳንም ጥሩ ቦታ እንዲቀመጡ ነው ያደረጓቸው። አልጣልኩት። አስታወሱኝ። ወገኖችን የረሳኋቸውን ሁሉ አስታወሱ፣ የሞቱትን ሁሉ እና ስጦታ መልካም ነገር ነው። በአዲስ አበባ ታሪክ ውስጥ ከቀድሞ ባለስልጣኖች አንዱ ወረቀት ማመልከቻ ቢጽፉላቸው ባለስልጣን ናቸው፣ ሰላምታ ቢልኩላቸው ቁጥር ሰጥተው ፋይል አበጀተው በፋይል ያስቀምጡ ነበር ይባላል። ቀኛዝማች ደህኔ ወልደ ማርያም የሚባሉ በአፄ ምኒልክ ጀምሮ በአፄ ኃይለ ሥላሴም የውጭ ጉዳይ ሚኒስትርን ልዩ ልዩ መስሪያ ቤቱን ያደራጁ ሰው ናቸው። ልጆችም አሏቸው። ወገን ሞልቷቸዋል። ከልጅ ልጆቻቸው አንዱ መላከ ፀሐይ ታፈሰ ደሳለኝ የሚባሉ ታዋቂ ሊቅ ነበሩ። ከእሳቸው የሰማሁት የተረዳሁት ነው። ቀኛዝማች አምባቸው ደህኔ የሚባሉ ልጃቸውንም በቅርብ አውቃቸዋለሁ፣ አነጋግሬያቸዋለሁ። እና ብልህነት ነው ይሄ። እንዲያው ተራ ነገር አድርጎ አለማየት፣ ሁሉን ማክበር ማለት ነው። ዛሬ ያ ሁሉ ነገር እየተረሳ ሄዷል። ምን እንደሆነ አላውቀውም፣ እየተረሳ ሄዷል። አንርሳው። ቢያንስ ቤተክርስቲያን ታስታውስ፣ ኃይል ተያዝ፣ ማስታወሻ ይያዝ። ዝም ብሎ ከአንድ ነገር አይደረስም። ተደክሞ ተወርዶ ተመክሮ ታግሶ መከራም ደርሶበት በትዕግስት የሚያልፉት ነገር ነውና እንዲያው እንግዲህ ይህንን የተቀበላችሁ ሁሉ አደራ አለባችሁ። አደራ ሰበካ ጉባኤው አደራ እየሰጠ ነው።
አብራችሁን ስሩ። ትንሾቹ ደግሞ ነገን ተኩል ተዘጋጁ። ጥሪ ነው። ይህን ቀለል አድርጎ ማየት አይገባንም እና ለምን ተደረገ የሚሉ ሰዎች ካሉ ምናልባት መንፈሳዊነት እውነት ነው። በህቡዕ ነው ሁሉ ነገር። በህቡዕ ማለ በግልጽ ማለ ጌታም እኮ በስውር የሚያይ አምላክ በግልጥ ዋጋህን ይሰጥሃል ተብሎ በስውርም ያዳምጣል፣ በስውር ይቀበላል፣ በግልጥ ይሰጣል ዋጋ። በሰው ፊት በዚህ በሰው ፊት የመሰከራችሁ የካዳችሁኝን በመላእክት ፊት እክዳችኋለሁ ተብሎ በግልጽና በስውር የሚደረግ ነገር አለ እና ስለዚህ አምላካችን እንዲያውም አደራ ተተካኩ፣ ተረካከቡ። የዚህ በሀገራችን ቀድሞ ስርዓት በነበረበት ጊዜ ስርዓተ መንግስት በነበረበት ጊዜ በንጉሱ በነገስታቱ ቤት ብቻ አይደለም፣ ከታች ወርዶ ትንሽ ሹም የነበረው የአካባቢው ሹም ሲያልፍ ልጁ ነው የሚተካ። አባቱ ሲሰራ የነበረው ታሪኩን እያየ እያጠና አሉ እና መተካካት ማለት እንደዚህ ሲሆን ነው። ዝም ብሎ ተነስቶ ዘሎ ትልቁ ቦታ ላይ ባላወቀው ባልተማረው በማያውቀው ስርዓት ገብቶ ሰራለሁ ቢል ከማበላሸት በስተቀር የሚያመጣው ነገር የለም። አሁን በሀገራችን በስልጣነ መንግስትም በስልጣነ ክህነትም የምናየው የአባቶቹን እየተወ ሌላ ነገር አዲስ ነገር እየፈጠረ የሚያመጣው ከዚያ ከመሰረቱ ያለውን ነገር መሰረቱን ስላልያዘ ነው። ከውጭ ሀገር ጋር ነው የሚዛመደው። የውጮቹ ደግሞ መልእክት አላቸው። ዝም ብለው አይደለም ስርዓት የሚያለዋወጡት፣ እየተማሩ ነው፣ እያስተማሩ ነው። እና ተማማሩ፣ ተተካኩ፣ ተደማመጡ። ያንተ ሀሳብ ጥሩ ነው፣ ሀሳብህ ልክ አይደለም ከተባለ ደግሞ በሰላማዊ በትዕግስት ሆኖ ቁጭ ብሎ ተወያይቶ ልክ አለመሆኑን በንግግር ማሳመን ነው። በመሳደብ በመዘላለፍ አይደለም። እንደ ቤተክርስቲያን ስርዓት፣ እንደ አባቶቻችን፣ እንደ ቅዱሳኑ ስርዓት፣ እንደ ሐዋርያቱ ስርዓት ተወራርሰን ተተካክተን ቅድስት ቤተክርስቲያናችንን አገልግለን እኛም ደግሞ ዋጋ አለን። ይሄ አረቦን ባላል በቤተክርስቲያን አረቦን ነው፣ ዋጋ አይደለም። እንደው መያዣ እንደው ተስፋ መስጫ እንጂ ዋና ዋጋው በቤተክርስቲያን ያገለገለ ሰው በቅድመ እግዚአብሔር። ይህን አስባችሁ በተራም በትዕግስት ሆናችሁ ቤተክርስቲያንን እድሜያችሁ እስከፈቀደ ድረስ እውቀታችሁ እስከፈቀደ ድረስ ከእውቀት በላይ አይጠየቅም። ከጉልበት በላይ ትንሹን አቅም የሌለውን ሰው ይህን ከበባ አንስተህ ብንለው አይችለው፣ ማያነሳውም ከመሬት ማያነቃንቀው በሚችለው ነው። ሰው ሁሉ በሚችለው ማገልገል አለበት። እግዚአብሔር ይስጥልን። ሰበካ ጉባኤውም ይህን አስባችሁ ምዕመናንን ሊያሰባስብ ሊያስደስት የሚችል እንዲህ አይነት ፕሮግራም ማዘጋጀታችሁ መልካም ነገር ነው። እግዚአብሔር ያክብራችሁ፣ ክብሩን ያድላችሁ። እናንተም ደግሞ እንደዚሁ ዋጋ የምታገኙበት ያድርግልን፣ ያምጣልን። አሜን።